ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው በሀና በለ ዝርያ በእያንዳንዳቸው ቃላት የምንመሰርት ይሆናል ማለት ነው። ከሀ እስከ ሆ ከለ እስከ ሎ ባሉ ፊደላት ሶስት ቃላት እንመሰርታለን ማለት ነው። በእያንዳንዳቸው የአማርኛ ፊደላትን እየቆጠራችሁ አጋጥማችሁ ለማንበብ እና ለመጻፍ ለተቸገራችሁ በቀላል መንገድ መለየት እንድችሉ የአማርኛ ፊደላትን ድምጻቸው ማን እንደሚባል እና ስንተኛ ፊደል እንደሆኑ በመለየት ጭምር እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ። ስንቀጥል ወደ ትምህርታችን የሀ እስከ ሆ ያሉ ፊደላትን በቅድሚያ እንቆጥራለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሼ፣ ህ፣ ሆ። እሺ በሀ ፊደላት በሀ በመጀመሪያ ድምፅ ተነስተን ስንቆጥር ይቺ ምን ትላለች? ይቺ ሀብት። ሀብት ስንል ግን ዝም ብለን ሀብት ሳይሆን ስንተኛ ፊደል እና ድምፃቸው ማን እንደሆኑ ለይተን ማየት ይኖርብናል ማለት ነው። ስለዚህ ይቺ የሀ የመጀመሪያ ፊደል ሀ። ይቺስ ይቺ የበስድስተኛ ፊደል ብ። ይቺስ ይቺ የተ ስድስተኛ ፊደል ት። በአንድ ላይ ሀብት ሀብት ብለን በዚህ መልኩ መጻፍ ቻልነ ማለት ነው። የማንበብ ቻልነ ማለት ነው። ከዚህ ስንመጣ ይቺ ኃይል። ኃይል ብለን ስንጽፍ ደግሞ የሀን የመጀመሪያ ፊደል ሀ። ይቺስ የስንተኛ ፊደል ናት? የስድስተኛ ፊደል። ድምጿንስ ማን ብለን እንጠራታለን? ድምጿን ለማወቅ ደግሞ የዩ ይ ብለን ማወቅ ይቻላል ነው። ይ ናት ማለት ነው። ይ። ይቺስ የለ ስድስተኛ ል። በአንድ ላይ ሀ ይ ል ኃይል ብለን መጻፍ ቻልን ማለት ነው። እዚህ ስንመጣ ይቺ ሀቀኛ። ሀቀኛ ስንል የሀ የመጀመሪያ ፊደል ሀ። ይቺስ ይቺ የቀ የመጀመሪያ ፊደል ቀ። ይቺ የኘ አራተኛ ፊደል ኛ። በአንድ ላይ ሀ ቀ ኛ ሀቀኛ ብለን መሰረትነ ማለት ነው። በሀ ሁለተኛ ፊደል ማለትም በሁ ድምፅ መነሻ አድርገን ስንሰራ ደግሞ ይቺ ሁሌ። ሁሌ ስንል የሀ ሁለተኛ ፊደል ሁ። የለ ሶስተኛ ፊደል ይቅርታ፣ የለ አምስተኛ ፊደል ሌ። አንድ ላይ ሁ ሌ። የሀ ሁለተኛ እና የለ አምስተኛ ፊደል ማለት ነው። በአንድ ላይ ስናነባቸው ሁሌ። ከዚህ ስንመጣ ይቺ ሁለት። ሁለት ስንል ደግሞ የሀ ሁለተኛ ፊደል ሁ። የለ የመጀመሪያ ፊደል ለ። የተ ስድስተኛ ፊደል ት። አንድ ላይ ሁ ለ ት ሁለት ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ሁሉ። ሁሉ ስንል የሀ ሁለተኛ ፊደል ሁ። የለ ሁለተኛ ፊደል ሉ። አንድ ላይ ሁሉ ሁሉ። ይቺስ ይቺ ሂሳብ። ሂሳብ ስንል የሀ ሶስተኛ ፊደል ሂ። የሰ አራተኛ ፊደል ሳ። የበ ስድስተኛ ፊደል ብ። አንድ ላይ ሂ ሳ ብ ሂሳብ። እዚህ ስንመጣ ይቺ ሂደት። ሂደት ስንልስ የሀ ሶስተኛ ፊደል ሂ። የደ የመጀመሪያ ፊደል ደ። የተ ስድስተኛ ፊደል ት። በአንድ ላይ ሂ ደ ት ሂደት። ይቺስ ሂሩት። ሂሩት ስንል የሀ ሶስተኛ ፊደል ሂ። ይቺስ ይቺ የረ ሁለተኛ ፊደል ሩ። ይቺ የተ ስድስተኛ ፊደል ት። በአንድ ላይ ሂ ሩ ት ሂሩት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ሀያ። ሀያ ስንል የሀ
የመጀመሪያ ፊደል ወይም አራተኛ ፊደል ድምጻቸው ተመሳሳይ ነው ማለት ነው። ሀ ይችስ የአራተኛ ፊደል ያ አንድ ላይ ሀ ያ ሀያ። ይችስ ሐኪም ሐኪም ስንል የሀ አራተኛ ፊደል ሀ የከ ሶስተኛ ፊደል ኪ የመ ስድስተኛ ፊደል ም አንድ ላይ ሐኪም ሐኪም። ከዚህ ስንመጣ ይቺ ሐቅም ሐቅም ስንል ይቺስ ማናት? ይቺ የሀ አራተኛ ፊደል ሀ ይቺ የቀ ስድስተኛ ፊደል ቅ ይቺ የመ ስድስተኛ ፊደል ም በአንድ ላይ ሐቅም ሐቅም። ከዚህ ስንመጣ ይቺ በሀ አምስተኛ ፊደል ስንሰራ ደግሞ ሄደ ሄደ ስንል ይቺ የሀ አምስተኛ ፊደል ሄ ማናት? ይቺ የደ የመጀመሪያ ፊደል ደ በአንድ ላይ ሄደ ሄደ። ይችስ ሄዋን ሄዋን ስንል የሀ አምስተኛ ፊደል ሄ የወ አራተኛ ፊደል ዋ የነ ስድስተኛ ፊደል ን በአንድ ላይ ሄ ዋ ን ሄዋን። ይችስ ሄደች ሄደች ስንል ይቺ ማናት? ይቺ የሀ አምስተኛ ፊደል ሄ ይችስ ይቺ የደ የመጀመሪያ ፊደል ደ ይቺ የቸ ስድስተኛ ፊደል ች በአንድ ላይ ሄደች ሄደች። ከዚህ ስንመጣ ይቺ ህግ ህግ ስንል የሀ ስድስተኛ ፊደል ህ የገ ስድስተኛ ፊደል ግ አንድ ላይ ህግ ህግ። ከዚህ ስንመጣ ይቺ ህልም ህልም ስንልስ የሀ ስድስተኛ ፊደል ህ የለ ስድስተኛ ፊደል ል የመ ስድስተኛ ፊደል ም አንድ ላይ ህልም ህልም። ከዚህ ስንመጣ ይቺ ህዝብ ህዝብ ብለን ስንጽፍስ የሀ ስድስተኛ ፊደል ህ የዘ ስድስተኛ ፊደል ዝ የበ ስድስተኛ ፊደል ብ በአንድ ላይ ህዝብ ህዝብ ብለን መጻፍ ቻልና ማለት ነው። በሀ ሰባተኛ ፊደል ወይም በሆ ድምፅ መነሻ አድርገን ስንነሳ ይቺ ደግሞ ሆነ ሆነ ስንል የሀ ሰባተኛ ፊደል ሆ ይችስ ማናት? የነ የመጀመሪያ ፊደል ነ አንድ ላይ ሆነ። ይችስ ሆቴል ሆቴል ስንል የሀ ሰባተኛ ፊደል ሆ የተ አምስተኛ ፊደል ቴ የለ ስድስተኛ ፊደል ል አንድ ላይ ሆቴል ሆቴል። ይችስ ሆድ ሆድ ስንል የሀ ሰባተኛ ፊደል ሆ ይችስ ማናት? የደ ስድስተኛ ፊደል ድ በአንድ ላይ ሆድ ሆድ። በዚህ መልኩ ከተለማመዳችኋቸው አማርኛ በቀላል መንገድ ማንበብና መጻፍ ትችላላችሁ ማለት ነው። አገጣጥማችሁ ወደ ቀጣዩ ስንሄድ ይቺ በለ ዝርያ ማን ነው? ከለ እስከ ሎ ያሉ ፊደላትን ስንቆጥር ለ ሉ ሊ ላ ሌ ል ሎ በለ ድምፅ መነሻ አድርገን ስንቆጥር ይቺ ለማ ለማ ስንል የለ የመጀመሪያ ፊደል ለ ይቺ የመ አራተኛ ፊደል ማ አንድ ላይ ለማ። ከዚህ ስንመጣ ይቺ ለምን ለምን ስንል ደግሞ የለ የመጀመሪያ ፊደል ለ ይቺ የማን ዝርያ ናት? ይቺ የመ ዝርያ ስድስተኛ ፊደል ም ይቺ የነ ስድስተኛ ፊደል ን በአንድ ላይ ለምን ለምን። ከዚህ ስናልፍ ይቺ ለውጥ ለውጥ ስንል የለ የመጀመሪያ ፊደል ለ የወ ስድስተኛ ፊደል ው የጠ ስድስተኛ ፊደል ጥ አንድ ላይ ለውጥ ለውጥ ብለን ቃል መሰረትነ ማለት ነው። ለውጥ። ከዚህ ስንመጣ ይቺ ሉል ሉል ስንል ደግሞ የለ ሁለተኛ ፊደል ሉ ይችስ
የለ ስድስተኛ ፊደል ል አንድ ላይ ሉ ል ሉል። ይችስ ሉላ ሉላ ስንል ደግሞ የለ ሁለተኛ ፊደል ሉ የለ አራተኛ ፊደል ላ አንድ ላይ ሉላ። ከዚህ ስንመጣ ይችስ ሉሊት ሉሊት ስንል የለ ሁለተኛ ፊደል ሉ ይችስ የለ ሶስተኛ ፊደል ሊ ይቺ የተ ስድስተኛ ፊደል ት አንድ ላይ ሉሊት ሉሊት። ከዚህ ስንመጣ ይቺ በለ ሶስተኛ ፊደል ስንሰራ ይቺ ሊትር ሊትር ስንል የለ ሶስተኛ ፊደል ሊ የተ ስድስተኛ ፊደል ት የረ ስድስተኛ ፊደል ር አንድ ላይ ሊትር ሊትር። ከዚህ ስንመጣ ይቺ ኤሊ ኤሊ ስንል የአ አምስተኛ ፊደል ኤ የለ ሶስተኛ ፊደል ሊ አንድ ላይ ኤሊ ኤሊ። ይችስ ፖሊስ ፖሊስ ስንል የፐ ሰባተኛ ፊደል ፖ የለ ሶስተኛ ፊደል ሊ የሰ ስድስተኛ ፊደል ስ በአንድ ላይ ፖሊስ ፖሊስ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ በለ አራተኛ ፊደል ስንሰራ ደግሞ ይቺ ላይ ላይ ስንል የለ አራተኛ ፊደል ላ ይቺ የየ ስድስተኛ ፊደል ይ አንድ ላይ ላይ ላይ። እዚህ ስንመጣ ይቺ ላከ ላከ ስንል የለ አራተኛ ፊደል ላ ይቺስ የከ የመጀመሪያ ፊደል ከ አንድ ላይ ላከ ላከ። ይቺስ ላም ላም ስንል የለ አራተኛ ፊደል ላ ይቺ የመ ስድስተኛ ፊደል ም አንድ ላይ ላም ላም። ይቺ በሌ በለ አምስተኛ ፊደል ስንሰራ ደግሞ ይቺ ሌባ ሌባ ስንል የለ አምስተኛ ፊደል ሌ ይቺ የበ አራተኛ ፊደል ባ አንድ ላይ ሌባ ሌባ። ከዚህ ስንመጣ ይቺ ሌላ ሌላ ስንል ደግሞ የለ አምስተኛ ፊደል ሌ ይቺ የለ አራተኛ ፊደል ላ አንድ ላይ ሌላ ሌላ። ይቺስ ሌሊት ሌሊት ስንል የለ አምስተኛ ፊደል ሌ ይቺስ የለ ሶስተኛ ፊደል ሊ የተ ስድስተኛ ፊደል ት አንድ ላይ ሌሊት ሌሊት። ከዚህ ስንመጣ ይቺ በለ ስድስተኛ ስንሰራ ይቺ ልዩ ልዩ ስንል የለ ስድስተኛ ፊደል ል የየ ሁለተኛ ፊደል ዩ አንድ ላይ ልዩ ልዩ። ይችስ ልጅ ልጅ ስንል የለ ስድስተኛ ፊደል ል የጀ ስድስተኛ ፊደል ጅ አንድ ላይ ልጅ ልጅ። ከዚህ ስንመጣ ይቺ ልማት ልማት ስንል የለ ስድስተኛ ፊደል ል የመ አራተኛ ፊደል ማ የተ ስድስተኛ ፊደል ት አንድ ላይ ልማት ልማት። ከዚህ ስንመጣ በለ ሰባተኛ ሎሚ ይላል። ሎሚ ስንል የለ ሰባተኛ ሎ የመ ሶስተኛ ሚ አንድ ላይ ሎሚ ሎሚ። ይችስ ሎካል ሎካል ስንል የለ ሰባተኛ ፊደል ሎ የከ አራተኛ ፊደል ካ የለ ስድስተኛ ፊደል ል በአንድ ላይ ሎካል ሎካል። ከዚህ ስንመጣ ይቺ ሎተሪ ሎተሪ ስንል የለ ሰባተኛ ፊደል ሎ ይቺ የተ የመጀመሪያ ፊደል ተ ይቺ የረ ሶስተኛ ፊደል ሪ አንድ ላይ ሎተሪ ሎተሪ ብለን ጻፍነ ማለት ነው። አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ እዚህ በተጨማሪ ከታች ከቪዲዮ ላይ ባስቀመጥነው ስልክ
በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። ማንበብ መጻፍ ለማትችሉ ሁሉ በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር ለምትፈልጉ ሁሉ ህፃናትን አቀላጥፎ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ ሁላችሁም በመደወል አናግሩን። በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣን ትምህርት ወይም ቪዲዮ ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘ